ኢየሱስ ያድናል ብላችሁ ሰብካችሁ ብትሰደቡ፣ ኢየሱስ ያድናል ብላችሁ ተናግራችሁ ብትነቀፉ፣ ብትገለሉ፣ ብትገደሉ ትክክል ነው። ስለዚህ አሁን ከረንትሊ አውሬው በሚገዛበት ዓለም ላይ ነው ያለነው እንጂ ነገሩ ድሮም ዘንድሮም አስገዳኝ ነው። የዚህ ዓለም ገዢ አይፈልገውም። የሚመጣ ዓለም አለ። ይሄ ዓለም ያልፋል። የሚመጣው ዓለም ላይ እንሄዳለን። ጌታችን ምን አለን? በዚህ ዓለም ስትኖሩ እኔን ያደረጉኝም በሙሉ ያደርጓቸዋል አለ። የዚህ ዓለም ገዢ ምን ያክል በዚህ ዘመን ላይ ሬን እንደሚያደርግ የምታዩት ጌታ ኢየሱስ ክርስቶስ ምን እንደሆነ ስታዩ፣ እንደ ኢየሱስ አይነት ጄኒውን ሰው እንደ ኢየሱስ ክርስቶስ ኢምፐርሰን መለኮትነቱን ታችሁ እንደ ግለሰብ ኢየሱስን በምድር ላይ 33 ዓመት ተኩል የኖረ አንድ ሰውዬ አርጋችሁ ብታዩት ኢየሱስን የኢየሱስ አይነት ንጹህ፣ የኢየሱስ አይነት ጄኒውን፣ የኢየሱስ አይነት ለሰው ዋጋ የሚከፍል እንደዚህ አይነት ግለሰብ በፍጥረት ታሪክ ውስጥ የለም። የዓለምን ክፋት የምታዩት እንደዚህ አይነት ንጹህ ሰው አትፈልግም ማለት ሲስተሙ እንደዚህ አይነት ቅዱስ ሰው አይወድም፣ ይገላል። ለኢየሱስ ካልሆነ ለኛ አይሆንም። ዋርም የሆነ ዌልካም ኤክስፔክት እንዳታረጉ። በወንጌል ምክንያት ወደ ህይወታችሁ መከራ ሲመጣ እንደተረገማችሁ አታስቡ። ብዙ ጊዜ ቸርች ውስጥ ያለው ኮንትሮቨርሲ እሱ ነው የሚጋጭብን። ጌታ መች እንዲህ አለኝ እንላለን። እንዴ ጌታ መች እንዲህ አላለስ? መጽሐፍ ቅዱስ ያለው እንደውም ይሄንን ነው። ሌላ ነገር ከሰማ ነው ልክ ያለው ነው። ወንጌል ብለ ቻሌንጅ ከገጠመ መጽሐፍ ቅዱስ ያለው እሱ ነው። ራይት ፖዚሽን ላይ ነው ያለው ማለት። ትክክለኛ ክርስቲያንነት የሚያስታውቀው ያገኘ በሙሉ የሚቃወም ከሆነ መልእክትህን የሚቃወሙ ከሆነ ጳውሎስ እኮ እንደሱ አይደል ያለው? መልእክታችንን ተቃውሟል እኮ ነው ያለው። ፐርሰናሊ ጠላቴ ነው አላለም አይደል? ያን ሰውዬ ስልጣን ሁሉ በሰማይና በምድር ተሰጠኝ። አሁን ተቀበልኩ ሲል ኢየሱስ ተቀበልን ነው ያለው። ባይዘው ኤግዞጂያ ነው የሚለው ቃሉ። ለብቻው የወሰደው ብቻ ሳይሆን ዴሊጌትድ ኦቶሪቲ ነው። ደቀ መዛሙርቱን ሰብስቦ ስልጣን ሁሉ ተሰጠኝ ሲላቸው በህጋዊ ውክልና የናንተም ነው። የመጨረሻው ስልጣን ኢየሱስ ሲጎናጸፍ ለቸርች ምን ይሰጣት? በዚህኛው ዓለም ላይ ሰይጣን በሚገዛበት ዓለም ላይ ቤተክርስቲያን የመጨረሻውን ስልጣን ተቀብላ ትኖራለች። ክብር ለኢየሱስ ይሁን። ይመክራሉ። የሚበልጥ ስልጣን ቸርች ላይ አለ። ለዛ ነው ወንጌል መቼም ሲዛ ያረግ፣ ቤተክርስቲያን ፌል አታረግ። የመጨረሻ ስልጣን ኢየሱስ ኢንቨስት ያደረገው ቸርች ላይ። ሰይጣን በሚገዛበት አገር አሸንፈን የምንኖር ፈልገው አይደለም የምንኖረው። ወንጌል ሰበኩ ብሎ እኮ የሚረግመን ብዛት ስር የሚነቅል እኮ አይጠፋም። አስቸግረውናል። ወንጌል እየሰበኩ ብሎ እኮ ይሙቱ የሚል እኮ አይጠፋም። በልጦ የሚያኖር ስላለ ክብር ለመንፈስ ቅዱስ ይሁን። እንኳን ወንጌል ሰብከ እንኳን ኢየሱስ ክርስቶስ ጌታ ነው ብለህ ተናገረ ይቅርና እንዲሁም ስትኖር ደስ አይላቸው። እንዲሁ ክርስቲያን ሳይው ደስ አይላቸው። ብስጭት ይላል። ምንም ማድረግ አንችልም። ወንጌል እየሰበክን ኢየሱስ ጌታ ነው እያልን በእውነት እኛ ግን የተሰቀለውን ክርስቶስን እንሰብካለን።